ታወጪልኛለሽ 500 ብር ልጨምርልሽ። በእርግጥ እኔን አታውቂኝም እመኚኝ አልልሽም። ያው ቴጂን ታውቂያታለሽ፣ እሷን ስልክሽን የሰጠችኝ። የአምቲውን ንገሪኝና በቃ አማቲው ከሆነ ሌላ ቦታ እጠይቃለሁ። ጓደኛዬ ስልክ አትመልስም ስራ ላይ ስለምትሆን ነው እንጂ ዳኒም ድምፅ ነው ያስቀመጥኩላትኝ። እሺ ፍቅርዬ ትናንትና ያወረድኩት ቪዲዮ እየገባ ነው። እስቲ ጉዴን መሰራውን በስመ አብ ዛሬ እንዴት ነው? ኧረ ተው ልውረድበት፣ ስራ ልስራበት። ቤተሰቦቼ ምን እያየን ነው እንዳትሉ፣ እኔ የምሰራውን ነገር እኔ ማድረገው አላችሁ ማለት ነው።
ዛሬ ቤተሰቦቼ አላችሁ እንዴ? ኧረ ወይም የለም። እሺ ማለት አትኖሩ ስትመጡ ያው ስለምት ችግር የለውም። ለማንኛውም እነዚህን አድርጎ ስብከት መስማት አይቻልም። ኧረ እሱ ይቀየራል። ይሁን መስማት ፈልገው ነገር አለ ግን ጥሩ አይደለም። እሺ ቤተሰቦቼ ጠጋ ሳትኩ መሰለኝ ፍቅርዬ እዛ ሳትኩ መሰለኝ። ይሄን አለባበስ አይታችሁታል እናንተ? ምንድን ነው የውሻ የለፈች እንትን መምሰል? ውይ ምንድን ነው የምለው እኔ ራሴ ደም የላሸች ውሻ ነው የሚመስለው። የሆነ ቀይ በቀይ ደም የሚመስል ነገር የሚሉት ነገር ነው። የምን ፋሽን ነው እናንተ? የምን ፋሽን ነው? ወንድ በኢትዮጵያ እንደዚህ የሚጌጠው ምንድን ነው የምትሉት? ይሄ ነገር ምንድን ነው? ይሄ ምን ይሉታል? ምንድን ነው ይሄ? ሴት ነው ወንድ ነው? ይሄ ልጅ የሆነ አንዳንድ ጊዜ ፊቱ እንደ ሴት የሚያደርገው ልጅ ነው የሚመስለው። እሱ ነው አይደለም? አይኔ ነው አይደለም? ንገሩኝ እስኪ። ለማንኛውም የወጣችሁ ይባላል አመጣችሁ ማለት ነው። ያ ወዴት እየሄደን ነው እናንተ? ሀበሻ እኮ አለባበሱ ስርዓት አለ። ስርዓት ድሮ እኮ አባቶቻችን ሱፍ ለብሶ ሱፋቸው ራሱ ካቦርታ አለ ከላይ ሱፍ ከላይ ካቦርታ ነው የሚሰፋው። ከላይ ካቦርታ ይደረግ ያገባ ሰው እንደዛ ነው የሚለብሰው። ከላይ ካቦርታ ደርቦ ካቦርታ አለ ሱፍ ከነ ካቦርታ ታውቂያለሽ ፍቅርዬ? ሳቅ አንቺ ምን አለብሽ? ሳቂ እናቴ። አይገርምም? ሴት እኮ ያስብላል ፍቅርዬ። ይምር ምንድን ነው ወይ እንደዚህ አይነት ነገር ምንድን ነው? ሀበሻ ስርዓት አለ። በዛ ላይ ጋቢ ደርቦ በቃ ከብዶ ነው እንዴ? ምንድን ነው ይሄ? የምን አለባበስ ነው? ከየት የመጣ አለባበስ ነው? ሴት አይሉት ወንድ ቬሎ ምን የሚሉት ነገር ነው? ወይ ዝነጣ ይሄን ብሎ ዝነጣ እብደት ነው። ዘንጦ የመጣ ይሸለማል ተብሎ ነው አሉ እንዴ? ዩቲዬ ናት ዩቲ እንደው ድጋሚ ዩቲ እንደው መሸለም አለባት በደንብ። አዎ ፍቅር አዎ ፍቅርዬ፣ ወንድና ሴት መለየት ራሱ ከባድ ነው። እስቲ ማየን ሞዴሉ የሴት ሞዴል ተመልከች። ሴትም አይመስልም የሆነ አለ አይደለ እንትን አረቦች የሚበሉት ነገር በአራት እግር ሚኒ ላይ ቀናወጣል። እሱን ነው የሚመስለው ማለት ነው። ሰውም አይመስልም። ምን ይሉታል እንደዚህ? ይሁን የሴጣን መልእክተኛ መስሎ ፈጣሪ ሆይ ወለድ ማርያምን አላውቅም ፍቅርዬ። እንደዚህ አይነት አለባበስ በእኛ ሀገር አልተለመደም። ይሄ ሀበሻ የሚለብሰው ልብስ አይደለም። እርግጥ ይሄ የጥቁር ፈረንጅ ነው። ከሱ ኮርጆ ነው መሰለኝ። ይሄ ባህላችን አይደለም። ምንም ይሄ ሀበሻ አይደለም። ይሄ ነው ሀበሻ። ይሄ ነው ውስጥ አሁን ምንድነው የሆነ የሚሸከም ነገር ያለው ነው የሚመስል። ምንድነው ጭራ ነው ይሄ ከኋላ ሱሪ እዚህ ጋር ተዘግቷል ማለት ነው። መሀል የሱሪ መሀል ተዘግቷል። ካላ ጭራ አለ። ምንድነው የጭራቅ ነው? ፈጣሪ ሆይ እና ወንድና ሴት መለየት በጣም ፍቅር ሰው ዘንጦ ሲባል አብዶ ይመጣል። ዘንጣችሁ ነው ማለት አብዳችሁ ነው ማለት ነው እንዴ? እና እንደው ምንድን ነው የሚባለው ይሄ አሁን?
እውነት ጭራ ነው የሚመስለው ፍቅርዬ። እስቲ እዩማ የምር ጭራ ነው የሚመስለው። ከኋላ እኮ ስታይል ነው እንደዚህ የሚመስለው። እና ባህረ ሌላም አለ። ቆይ ጉድ ጉድ ምን አየሽና? የሴቷ ደግሞ 1 ሚሊዮን 3 ሚሊዮን የጨረሰው የ3 ሚሊዮኑ የ3 ሚሊዮን እቺ ልጅ ለብሳለች እንዴ? ሲጀመር ልብስ ለብሳለች እንዴ? የትኛው ነው 3 ሚሊዮን የጨረሰው? ልጅቷ እኮ ራቁቷን ነች። እንደምታዩ ሁሉ ነገሯ ይታያል። ምኑ ጋ ነው አሁን 3 ሺህ የሚጨርሰው? የትኛው ነው? ይሆናል ፍቅርዬ ይመስላል። እንደው እኔ ራሴ ልል ነበረ ይሆናል አይደል እንትን ፈረስ ነው የሚመስለኝ። የፈረስ ጭራ ነው የሚመስለው። የ3 ሚሊዮኑ ልብስ ተመልከቺማ ፍቅርዬ። የ3 ሚሊዮን የፈጀ 1 ሰው ዘንጦ አንደኛ ሆኖ መጣና ሊሸለም 3 ሚሊዮን። ምን ሆኖ 3 ሚሊዮን የፈጀ ግን? ኧረ ሰው ራሱ አምኖ መቀበሉ እኮ ነው የሚገርመኝ። ምን ሆኖ 3 ሚሊዮን የሚፈጀው? ይሄ ወንፊቱ በዛ ገመድ እንትን ብላለች አንገቷ ላይ ማለት ነው። መታነቂያ የሚመስል ወይኔ እንደው ኢትዮጵያ በእውነት እንደዚህ እንበላሽ። የምር እንደዚህ መበላሸታችን በእውነት ያሳዝናል። ያ ለብሶ የሚያምርበት በእስማ ኧረ አዎ ውሸቷን ነው እንዴ? ምን ሆኖ 3 ሚሊዮን የሚጨርሰው? ይሄ እንዴ ሲጀመር እኮ ራቁቷን ነች። ልብስ ራሱ የለበሰች አይመስልም። ምኑ ጋር ነው? የትኛው ልብስ ነው 3 ሚሊዮን የሚጨርሰው? ይሄ ቅብጠት ነው። ይሄ የሌለ ቅብጠት ነው ፍቅርዬ። ኧረ እኔ አላምንም። አዎ በእውነት ልቦና ይስጣቸው እንዴ። በጣም ሰው እንዴ እንስሳ እኮ ነው ርቃን የሚሄደው። ሰው ወደ እንስሳነት እየተቀየረ። ይሄም ዝነጣ ነው እንግዲህ ፍቅርዬ እንደምታዩ። ይሄም አንዱ ዝነጣ ነው ማለት ነው። ዩቲ ዘንጣለች። የምር ዩቲ እውነት ዘንጣለች። በቃ እንደዛ አለባበሷ በጣም ነው። በእርግጥ ያ ፀጉሯ ጆሮ ምናምን ስለምታይ በእስልምና ያን ሰዎቹ ማለት የእምነቷ ባይደግፉም ግን ከታች ያለው አለባበስ ደግሞ በጣም ጥሩ ነው። እንደነሱ ግን ያንን ፀጉሯን ሙሉ በሙሉ ስላልሸፈነች የራሳቸው እንትን አላቸው ማለት የራሳቸው የእምነታቸው ህግ አለ። ቢሆንም ግን ከላይ ከታች የለበሰችው በጣም የሚያምር በቃ የሴት ወግ ያለ ነው። አዎ እቺ ማን ነበረች? ዩቲዬ ጥሩ ነው የለበሰችው። የሚያምር አለባበስ ነው የለበሰችው። አምሮባታል። በጣም ደስ ይላል። ይህ ወንዶቹ ነው እንጂ ሴቶቹ ሴስ እንደው የተለመደ ነው ይለበስ ችግር የለውም ማለት አዲስ አይደለም። ሁሌ አዳዲስ ነገር እያየን ነው። ይመስገን። ለወንዱ እንዲህ ተወጣጥሮ ሲሄድ ደግሞ ይገርማል እንጂ ብሏል።
እኛው ያልገባ ነው። ምናልባት እነሱ እየገባቸው ያውቁት ነገር አላቸው እንደዚህ የሚለብሱት ወይ ይችላል። የኛዎቹ አጨብጫቢ ናቸው እንጂ የሚገርሙኝ ወንዶች የተለበሰበት አላማ ለምን እንደተለበሰ ሳያውቁ ዝም ብሎ በቃ እየሰለጠኑ ይመስል ኮረጆ አምጥቶ መጎተት። ኧረ ፍቅርዬ ወደ ስራሽ ሂጂ እናትዬ፣ ወሬ አያልቅም። አዎ ፍቅርዬ አንዱ አይገርምም? አንዱ ስንል እናቴ በየቀኑ ፋሲል እያሳዩ ሰው በቃ በኃይሉን እየረሳ እኮ ነው። ለምን ጉድ ጉድ ብሎ ያልፋል። ሌላው ሌላ እያለ እየተጠጋ ነው ማለት ነው። ሁሉም ሰው ማለት ነው ወደዚህ አኗኗር ቀለል ያለ እያሉ 1 ሚሊዮን ፈጅተን 5 ሚሊዮን እያሉ ይሄን እርቃናቸውን ይዘው ይመጡና ምን እያስተማሩ እንደሆነ አላውቅም። ይሄ ስልጣኔ ከሆነ ለምን ስልጣኔ ለምን ገደላ ያለው የትም ዓለም ቢሆን በቃ ሰው ስለብስ እኮ ነው የሚያምርበት። የምር በቃ ሁለመናው በልብስ ሲሸፈን ነው ውበትም ያለው። ፍቅርዬ ኧረ ወደ ፍቅርዬ ሂጂ በቃ አንቺ ሂጂ ወይስ አሁን እረፍት ነሽ እናቴ? ዛሬ የታዘዝኩ የለሽ ፍቅርዬ፣ በጠዋት ስልክ ካወራሽ ማለት ነው በጠዋት ስልክ ካወራሁ ስራ የማይሄድልኝ በገዛ አፌ እንዲነሳትች በቃ ስልክ በዛብኝ። ዛሬ ስራ ማሰሪያ ከሆነ አልጨረስኩኝ። አሁን በእርግጥ ትንሽ ነው የቀረኝ ያለው ነገር በተረፈ ወደ አለባበሱ ነው የገባሁት እንጂ ትናንትና በጣም ደስ የሚል ነገር አለ። እውነት ደስ ብሎኛል። በአንድ በኩል ማለት እንደ ሰይድ ሳልበስ አላልኩም። በጣም ደስ ብሎኛል። ለተሸናፊዎቹ ለአሸናፊዎቹ ማለት ለአሸናፊዎቹ በጣም ደስ ብሎኛል። የለፋ የጣረ የደከመ ሁሉ ሲያገኝ የድካሙን የልፋቱን ውጤት ሲያገኝ ደስ ይላል። ደስ ብሎኛል። ወይስ ደስ ይላል። ጎበዝ ናቸው። ጎበዝ ሆኖ ጠንክሮ ሰርቶ ያገኘ ደስ ያሰኛል ማለት ሰው በቃ ስላቸው የራሱ የሆነ ነገር መስርቶ ጥሩ ግሮ ያመጣ ደስ ይላል እና የብዙ ቤተሰቦች ራሱ እነሱም ታማኝ ናቸው። ሁለቴ አሸልሟታል ማለት ነው። ደስ ይላል። እና የአዶናይን ደስታ አይተህ በስመ አብ ደስታ እንደዚህ ያሰክራል እንዴ! በስመ አብ ደስ ብሎኛል። እውነት በጣም ደስ ይላል። እንኳን እግዚአብሔር እንኳን ረዳው። ደስ የሚል ነገር ነው። ሌላ ደግሞ የገረመኝ ነገር ማለት ነው የእነዚህ ወንድማማቾች እውነት በቃ ኢትዮጵያዊነት ታየባቸው።
ኢትዮጵያዊነት በቃ በእነሱ ላይ ኢትዮጵያዊነት ነው የሚታየው። እነዚህ ሰዎች ያድግልኝ እንደነሱ አይነቱን ያብዛልን። አብነትና ዶክተር አብይ እንዲሁም ደግሞ ወንድማችን የምንወደው የማናውቀው የነበረው ያወቅነው ደግሞ መልእክተኛ የሚገርም ሰው ነው። መልእክተኛ እድሜ ለእነዚህ ያጭበርባሪው ወደ ፊት ለፊት አምጥቶታል ማለት ነው። እሱ አይታይም ነበር እንግዲህ ያው ለበጎ ነው። ያው እሱ መታየት አልፈለገም ነበር። ግን ያው ምን ታደርጋላችሁ? እነዚህ ሌቦች ዘርፎት እንግዲህ በሱ ስም አጭበርብሮ ወደ ፊት ለፊት አምጥቶ ለሰው ሁሉ እንዲታይ አድርጎታል። ይህ ሁሉም አንድ ነገር ነው። ደስ ይላል። ግን ያው ሆነን ቀረ ወንድማችን። እኛ እሱን በማየታችን ደስ ብሎናል። ብዙ አድናቂዎች አሉ፣ ሳያውቁት የሚያደንቁ ብዙ አድናቂዎች አሉት። አሁን ደግሞ አይቶ እውነትም የሚደነቅ ነው፣ መደነቅ የሚገባ ነው። አማልቶ የሰጠ ጸባይ